እቅፍ ድግፍ አድርጎ ደረቱ ላይ ለጥፎ ጸጉርሽን ለሚያሻሽልሽ ጎረምሳ ስንት ልክፈለው ብለሽ ተጨንቀሽ ታውቂያለሽ? አንቺ ኢትዮጵያዊ ስለሆንሽ ነገር ከቁብም ላትቆጥሪው ትቺው ይሆናል። ብቸኝነት ቢሰማሽ ደረታም ፍቅረኛ ባይኖርሽ እንኳን ቡና የምታጣጣሽ ጓደኛ አታጭም። በቻይና ግን ከፍቶኛል ድብርት ውስጥ ገብቻለሁ ያለች እንስት መታቀፍ ከፈለገች የግድ ቦርሷን መፈተሽ አለባት። መታቀፍ በቻይና በነፃ አይገኝም። ወንዱስ ቢሆን ስፖርት የሚሰራው ልብስ ለማሳመርና ለጤንነት ብቻ መሆኑ ከቀረ ሰንበትበትም ብሏል። ላቡን ጠብ አድርጎ የሚሰራው ስፖርት ደረቱን ለመወጠር ብቻም አይደለም። በዚች ሀገር የሚኖር ደረታም ወንድ በሴቶች ባያሌው መፈለግ ከጀመረ ቆየትም ብሏል። ለትዳር ወይም ለፍቅረኝነት አይደለም ሴቶቹ የሚፈልጉት፣ ትንሽ ደቂቃ ታቅፎ ለመለየት ብቻም ነው። ይህ ለምን ሆነ? ምንስ የፈጠረው ምክንያት ነው ሴቶችን እዚህ ተግባር ውስጥ የከተታቸው? ወንድ ውስጥ ይህንን በማቀፍ ብቻ ገንዘብ የሚሰራበትን አዋጭ ቢዝነስ እንዴት እየተቀላቀለው ይገኛል? ይህ ቢዝነስ ደረታም የሀገራችን ወንዶች ወደ ኢትዮጵያ ብዙ ሳይቆይ መምጣቱ ስለማይቀር ጀማሪ ልትሆኑ ትችሉ ይሆናልና የጥያቄዎችን መልስ አብራችሁን ከቆያችሁ በስፋት ተሰሙታላችሁ። ከላይ ጠቀስ እንዳረኩላችሁ ደረታም ወንዶች ድብርት ውስጥ የገቡ የቻይና ቆንጆ ሴቶችን እያቀፉ ገንዘብ እየሰሩ እንደሚገኙ ነው። ታዲያ ይህንን የተመለከቱ ድብርታም ወንዶች ለምን ሴቶቹ ይህንን ስራ አይጀምሩትም እያሉም ይገኛሉ። ጥሩ ማቀፍ የምትችልና ሞላ ያሉ ጡት ያላት ሴት በዚህ ዘርፍ ብትሰማራ ሙሉ ሰዓት መስራት ትችላለች እያሉ ይገኛሉ የቻይና ወንድ ወጣቶች። ሴቶች ሲደብራቸው በገንዘባቸው ወጠምሻውን ገዝተው ይታቀፋሉ። እኛ ወንዶችስ ምን ይዋጠን የሚሉ ጥያቄዎችን ያነሳሉ። ይህን ጥያቄ ተመርኩዞ በቅርቡ ምላሽ ያገኛሉ ተብሎም ይጠበቃል። ወደ ተነሳንበት ስንገባ ቻይና ውስጥ ሰውነቱን በስፖርት የገነባ ወጣት በርካታ የሥራ አማራጭ ይኖረዋል። በተለይ ደረተ ሰፊ ከሆነ የቻይና ጉብሎችን በማቀፍ ገንዘብ መሰብሰብም ይችላል። ደረቱን ለመወጠርና ትከሻውን ለማስፋት ዓመታት ቢፈጅበትም ዘመኑን ጠብቆ ሴቶችን በማቀፍ ብቻ ልፋቱ መና ሆኖ እንዳይቀር ያደርገዋል። ብረት በመግፋት ደረታቸው የሰፋ ወጣት ቻይናውያን አሁን ሰውነቴ ሴቶችን ለማቀፍ ብቁ ነው ብለው ሲያስቡ ወደ ማህበራዊ ሚዲያ ብቅ ብለው ከወገብ በላይ ፎቶ ይለጥፋሉ። ከዚያም የተጨነቅሽ የቻይና እንስት ሆይ እዚህ ደረት ላይ አረፍ ብለሽ ወደ ሰላማዊ ህይወትሽ ተመለሽ የሚል አረፍተ ነገር ይጨምሩበታል። የሚገኙበትን አድራሻ ጭምር በዚሁ በበይነ መረብ አውታር ለጥፈው ታቃፊ እንስት እስክትደውል የደረትና የትከሻ ስፖርት አብዝተው እየሰሩ ይጠብቃሉ። እነዚህ ደረታም ወጣቶች ሴቶችን የሚያቅፉት ለ5 ደቂቃ ሲሆን የሚከፈላቸው ገንዘብ ግን የትየለሌ ነው። በቻይና 50 ከ5 ደቂቃ ማቀፍ በኋላ ከሴቷ ይቀበላሉ። ይህ መታቀፍ በሴቶች ዘንድ እየተለመደ በመምጣቱ እንደ ፋሽን እየተቆጠረ ነው። ሴቶችን በማቀፍ ቢዝነስ የሚሰሩ ወንዶች በቻይናውያን ዘንድ የሚታወቁበት ስም ያላቸው ሲሆን እሱም ወንድ እናቶች ይባላሉ። ይህንን ስያሜ ያገኙት ሲያቅፉ ገና ለገና ፈረጠምኩ ብለው የመጭመቅ ያህል ሳይሆን ልክ እናቶች ልጆቻቸውን አቅፈው እንደሚያባብሉት አይነት ለስለስ አድርገው በመሆኑ ነው ወንድ እናቶች ሊሰኙም የቻሉት። ቻይናውያን ይህንን ወንድ እናቶች የሚለውን ስም ማምፑስ በማለት ይጠሩታል። ማምፑስ ድንቅ ዘመኑን ተከትሎ የመጣ የሥራ አይነት ሆኗል በምድረ ቻይና። ይህ የሥራ ዘርፍ በሀገሬው ሕዝብ ዘንድ በከፍተኛ ሁኔታ ተቀባይነትን ማግኘትም ችሏል። እንደ ሞርኒንግ ስታር ዘገባ ሰውነታቸውን በስፖርት የሚያፈረጥሙ ወጣቶች በተለያዩ ምክንያት ጭንቀት ውስጥ ለገቡ ሴቶች አይምሮአዊ ሰላም መስጠት በመቻላቸው ሊበረታቱና ለስራቸውም እውቅና ሊሰጠው ይገባልም ብሏል። በቤጂንግ የሁለተኛ ደረጃ ተማሪ የሆነችው ሊል በትምህርትና በሌሎች ጉዳዮች ከፍተኛ ጭንቀት ውስጥ ስገባ ለ5 ደቂቃ 50 የኔን ከፍዬ ደረት ውስጥ ገብቼ ስታቀፍ ጭንቀት አባ ከና ሆኖ ይጠፋል ብላ በማህበራዊ ሚዲያ ያጋራችው ጽሑፍ የብዙዎችን ትኩረትም አግኝቷል። የተማሪዋን ድርጊት ብዙዎቹ መውደዳቸውን ተከትሎ በሴቶች ዘንድ ሰፊ ደረት ላይ ለ5 ደቂቃ ለጠፍ ብሎ ማረፍ እንደ ፋሽን ተቆጥሮ በሀገሪቱ ውስጥ በአንድ ጊዜ መስፋፋትም ችሏል። የብዙዎችን እንስት ትኩረት በማግኘቱ ቢዝነሱ ዋጋው ሊጨምር እንደሚችል ከወዲሁም ተገምቷል። ይህ የማቀፍ ስራ የሚሰራው ማንኛውም ቦታ ላይ ሲሆን ታቃፊዋ ባለደረቱን ያለችበት ቦታ ላይ መጥራቱ ብቻ ነው የሚጠበቅባት። ሰፊ ደረቱ ውስጥ ሽጉጥ አድርጎ እንደ ህፃን እያሻሸ
ለስለስ አድርጎ ለደቂቃዎች አቅፎ የመጣበትን የትራንስፖርት ጨምሮ ገንዘቡን ተቀብሎ ሌላ ታቃፊ ጋር ይገሰግሳል። ብዙ ጊዜ በአለቆቻቸው የተበሳጩ ህይወት ውጣ ውረድ የሆነችባቸውና በባሎቻቸው የተገፉ ሴቶች የዚህ ስራ ተጠቃሚ እንደሆኑ የማቀፍ አገልግሎት የሚሰጠው ሌሞ ይናገራል። እነዚህ ሴቶች ማባበያ ቃላት አይፈልጉም። ብቻ እንደተገናኘን ገበያ ማዕከልም ሆነ ባስ መጠበቂያ ጣቢያ ላይ ደረቴ ውስጥ ተለጥፈው ለደቂቃዎች ያለቅሳሉ። እንባቸው ጋፕ እንዳለ ፈገግ እያሉ እጃቸውን ወደ ቦርሳቸው ሰደው ሂሳባቸውን ከፍለው አመስግነው ይሄዳሉ ይላል። ይህንን ስራ ሰርቼ የማገኘው ገንዘብ ትልቅ ደስታ ይሰጠኛል። ምክንያቱም ይላል ሌሞ፣ ምክንያቱም በማቀፌ ብቻ ከጭንቀታቸው የተገላገሉ ሴቶች በርካታ ጊዜ በማስተዋሌ ነው። በዚህ ሙያ ህይወቴን የመምራት ፍላጎት የለኝም፣ ግን እስከ ለተሞቴ ድረስ መታቀፍ የሚፈልጉ ሴቶችን ደረቴ ላይ ብቻ እያስተኛው ከበሽታቸው ላድናቸው ፈልጋለሁ። ለጊዜው ግን ለኔም ገንዘብ ለሴቶችም ደስታ የሚሰጥ ስራ ሆኗል ይላል ባለደረታሙ ሌሞ። ይህ የወንድ እናቶች የሚለው ስራ የተቀባይነቱን ያህል ባይሆንም ተቃዋሚም አላጣም። ሴቶችን ላልተፈለገ ስጋዊ ፍላጎት ይገፋል የሚል ምክንያት በአንዳንድ ግለሰቦችም ይነሳል። ይህንን የሰሙ እንስቶች የወንድ እናቶች ከተለመዱት የወንድ እቅፎች ረጋ ያለ የሚያጽናናና እናትነት ያለው እቅፍም ይሰጣሉ። እሱን ለመተቸት ከምትነሱ የሚሰጡትን አገልግሎት በደንብ ተለማምዳችሁ ሚስቶቻችሁን ለማቀፍ ሞክሩ ሲሉ ምላሽ ይሰጣሉ። አቃፊ ወንዶች ይህ ስራ ለስጋ ብቻ ሳይሆን ለነፍስም ጭምር ነው ይላሉ። የተደበረችን ሴት በእቅፍ ብቻ ስትረጋጋ ማየት ነፍስ ሐሴት ታደርጋለች። በዛው ልክ ደግሞ 5 ደቂቃ የቆንጆ ሴትን ጠረን እየማጉ ገላዋን እያሻሹ ማቀፍና ለኪስ የሚሆን ገንዘብ መቀበል ለስጋ እርካታ እንደሚሆን ይናገራሉ። አንዳንዶች ባልከፈልም በነፃ በአቅፍ የማጣው ነገር የለም ይላሉ። ሌሎች ደግሞ አይሆንም፣ ይህ ስራ ነው፣ በስራ ደግሞ ቀልድ መኖር የለበትም ባይም ናቸው። ውድ ተከታታዮቻችን ይህም ቢዝነስ ወደ ሀገራችን ቢመጣ አዋጭ ይሆናል ብለው ያስባሉ? ቸር ተመኘን።